መጀመሪያ ላክንላት 10,000 ብር ነው ለአካውንቷ ማለት ነው ለልጅቷ ማለት ነው በሰዓቱ ላይ ወንድም እኔ ላንተ ጥያቄ አለኝ እሷን ተወትና አርጋት በግልጽ ሶሻል ሚዲያው ቲክቶክ ምናምን ሁሉም ጉልበቱን እሷ ላይ ያሳየ ነው السلام عليكم ورحمة الله وبركاته እንዴት ናችሁ አሁን ላይ ሶሻል ሚዲያው ወሬ ይሰማኛል የሚሉት ዩቲዩብ ላይ የቀረበውን አይተሽዋል አይደለም? ሙሉ ቪዲዮ ሎዛ ሚዲያ የሚለው ላይ ዩቲዩብ ላይ ዛሬ አይተሽዋል ማለት ነው አይደለም? ሙሉውን ዛሬ አይቼዋለሁ። ኦሳማ ካወራን በኋላ ሙሉ አይቼዋለሁ። አንዳንድ ሰዎች እሷ አይደለችም ይላሉ። አንዳንድ ሰዎች ደግሞ እንዴት እሷ ከሆነች ልትረሳ ትችላለች የተፈጠሩትን አጋጣሚዎች ይላሉ። በሆነ አጋጣሚ ክርስትና ውስጥ ገብተሽ አታውቂም? እሺ ድምጤ ይሰማል አይደል? አዎ ይሰማል ይሰማል። እሺ እኔ ያንን ቦታውንም ሰውየውንም አላውቀውም። ዩቲዩብ ላይ ያሉትን ነገሮች ደግሞ ልንገርሽ ከታሪክ ጋር ፎቶና ድምጽ ይመሳሰላል እንጂ ታሪኩ ከኔ ጋር አይመሳሰልም። ይሄን ያልኩሽ ዛሬ ቪዲዮ ላይ ያለው ደግሞ መሐመድ ጦራ ነው የሚለው። የኔ እናቴ ስም ፋጡማ እንድሪስ ነው። እዛ ላይ ያለው ኻዲጃ ነው የሚለው። እኔ መንታ ወንድም የለኝም። ታላቅ ወንድም ወታደር የሆነ የለኝም። ሃይ ቪዲዮ ካየናት በኋላ ቀጥታ በቲክቶክ ገባ ይሻል። ኖ ጥያቄውን እንደዚህ ቪዲዮ ሆና ተመልስ። ለምን ሪከርድ የሚያደርጉ ስላሉ ጥያቄውን ቪዲዮ ሆና ተመልስ። ኦፕን ከቲ ጠይቂያት ወሳኝ ጥያቄ ከዛ ትመጣለሽ በዚህ ስለዚህ እዛ ፕሮግራም ላይ የቀረቡት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቀደም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበር እኔ። ስለዚህ አሁን አንቺ እያልሽ ያለሽ ምክንያቱም ድምፁ የራሴ ነው። ኦኬ ፊዚካሊም ሆነ ቪዥዋል የራሴ ነው። ግን መቼና እንዴት እንደሆነ አላውቅም። ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም፣ በተደጋጋሚ ያመኛል። አቅሌን ስታለው ሰቼ እንደሲሆኑ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ሪል ላይፌ ላይ በራሴ አህዋልና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ነው። ይሄ ነገር ያላስታወስኩበት አሞኝ ሆነ እንዴት እንደሆነ አላውቅም ነው ያልኩት እንጂ ያለለውም አይደለም ያልኩት። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሐፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም። መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። የህመም ችግር ነበረብሽ? የአእምሮ ጤና ችግር ማለት የጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው? ቪዲዮ እኮ አያዛት ነው ድገሚለት ነው የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመምም የለብኝ። አንዳንድ ጊዜ ሌሊት ላይ ወጥቼ ልሄድ እችላለሁ። ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንትን አላስታውስም እንጂ በኖርማል በኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ትክክል። አዎ ሰው ስለዚህ እሱን ነው እያልኩሽ ያለው። ታየሽ እንግዲህ ሌሊት ወተሽ የምትሄጂ ከሆነ አንዳንድ ጊዜ አቅልሽን የምትስቺ ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ካለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪከርድ ሲያደርጉሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ልን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ልክ ወደ አእምሮሽ ስትመለሽና ትክክል በሆንሽበት ጊዜ የተቀረጸ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ነው። ገብቶሻል እያልኩሽ ያለሁት?
እኔም በራሴ አሁን ከኔ አእምሮ ጋር ሆኜ የተቀረጽኩትን አልረሳም። በዛ ላይ ደግሞ እንደዚህ አይነት ቪዲዮ ከራሴ ጋር አውቄ ከሆነ የተደረገው አንደኛ አምኜበት መሆን አለበት። ማለት አምኜበት ከሆነ ቪዲዮ መስራትም ትልልቅ ኡስታዞችንና አሁን ላይ ሚዲያዎችን ማናገር አይጠበቅብኝም ነበር። ሌላው ደግሞ እንደዚህ የሚጽፈ ከሆነ ገና ሳይለቀቅ ማስቆም የምችልበት ሁኔታ ነበረ ባስታውሰው። ቅርብ ጊዜ ውስጥ ለምሳሌ አሁን ቪዲዮን ሳየው ያንን ቪዲዮን ሳየው እኔ 1 2 ዓመት 3 ዓመት የቆየ ይመስላል የቪዲዮ ጥራት ምናምኑና የት አካባቢ ነበርሽ? ማለት ካለሽበት አሁን ካለሽ ከትውልድ ስፍራሽ ከመኖሪያ ቤትሽ ለሕክምና ለጸበል ወይ ደግሞ እንደዚህ መድኃኒቶች ለማግኘት ከአንድ ቦታ ሌላ ቦታ ሄደሽ ኖረሽ ታውቂያለሽ? እኔ እንደዚህ አይነት ከ2 ዓመት በፊት ከሆነ ኮምቦልቻ ወሎ ዩኒቨርሲቲ ውስጥ የአይስ ተማሪ ነበርኩኝ። ኤሌመንታሪም ሃይስኩልም ዩኒቨርሲቲም የተማርኩትኝ ወሎ ዩኒቨርሲቲ እዚህ ወሎ ኮምቦልቻ ውስጥ ነው። ሰምተሽኛል አይደል? ከ2 ዓመት በት ቦታ የለም እንደ ባህል ሆኖ ወይ የሆነ ቂራአት ወይ የሆነ ሸህ ቦታ ተብሎ ቤተሰብ ይወስደኛል እንጂ ጠበልም ወስዶኝ አያውቁም። ግን ትላልቅ ሰዎች ናቸው የሚባሉ ቦታዎች ላይ ቤተሰብ ይሄ በተለምዶ ወደኋላ ስለሆነ አቂዳውም ስላልተስፋፋ ቤተሰብ ይወስደኝ ነበር እንጂ ጠበል የወሰደኝ ቤተሰብ የለም። ዩኒቨርሲቲ ውስጥ በተደጋጋሚ ወድቃለሁኝ። ወደ ቤት ነበረ በቁጥራት የሚያመጡኝ እንጂ ከ2 ዓመት በፊትም የትም አልሄድኩም። ኦኬ እሺ። አሁን በጣም ነው የሚገርመው እውነት ለመናገር ማለት ነው። እና በቤተሰብ በጓደኛ በዘመድ ክርስቲያኖች ሆኑ ወደ ክርስትና እንድትገቢ ጥያቄ ያቀረቡልሽ ክርስትና እንድትቀበይ ያስተማሩ ሰዎች ኖረው ያቁም ህይወትሽ ውስጥ? ያው ዩኒቨርሲቲ ውስጥ እንደማንኛውም የግቢ ተማሪ የሃይማኖት ክርክር ይኖራል። እኔ በባህሪ ደረጃ የሃይማኖት ክርክር አልወድም። ምክንያቱም እውቀቱ የለኝም እና የሆነ ነገር ብሳሳት ኩፍር ላይ ወድቃለሁ ብዬ የሃይማኖት ክርክር አልወድም። ብዙ ልጆች ግን አንቺ እኮ እንደሌሎቹ ጅልባባ አትለብሽም ኒቃብ አትለብሽም ለምንድነው ክርስትና ማትሆኚው? ዶርም ውስጥ ይወራል እንጂ ወይ የሆነ የግቢ ተማሪ አምጥተው እስኪ መከራት እንደዚህ ትክክለኛውን መንገድ ላይ ምናምን ሊሉኝ ይችላሉ እንጂ ዲቴልም ገብቶ የሚሰብከኝም የለም። ግን በአቅራቢያዬ ማለት ይቻላል በብዛት 85% የሚሆኑት ዩኒቨርሲቲ ውስጥ ክርስቲያን ጓደኞች ናቸው ያሉኝ። ከዩኒቨርሲቲ ተመረቅሽ መቼ ነው? በዚህ ዓመት መስከረም 13 ነው የተመረቅኩት። 2018 ላይ 2015 መጋቢት 13 እሑድ ቀን ነው የተመረቅኩት። ኦኬ። ሰውየውን አይተሽው ታውቂያለሽ? እዛ ኢንተርቪው ላይ ያለውን ሰውዬ በሚዲያ ታውቂዋለሽ ከዚህ በፊት? አላውቀውም። እኔ እንደነገርኩት ሶሻል ሚዲያ ከኢሞና ዋትስአፕ ውጭ ምንም ነገር የለኝም። ቴሌግራምም ቲክቶክም የለኝም። ግዴታ ሲሆንብኝ ምን ላድርግ? ጓደኛዬን ሳማክራት እስኪ እንደዚህ አድርጊና ትላልቅ ኡስታዞች እንዲያዩት እኔ ቫይራል እንዲወጣ አላርግልሽ ምናምን ስላለች ነው እንጂ የከፈትኩት ራሱ ቲክቶክ ተጠቃሚ ማለት ነው። ቤተሰቦችሽ፣ ጓደኞችሽ፣ የአካባቢ ሰዎች ቪዲዮን አይተውት ነበር? ለምን አሁን አንዳንድ ሰዎች ምን ሊያስቡ ይችላሉ መሰለሽ? ክርስቲያን እንደሆነች ስላወቁ አስፈራርተዋት ነው አይደለሁም እንድትል ያስደረጓት። የማለት እንዲህ አይነት ፖለቲካ የመስራት ልማድ ያላቸው ሰዎች አሉ። እዚህ ሚዲያ ላይ በጣም ብዙ አይነት ሰው ነው ያለው። እና ልክ አሁን ዛሬ እኔ አይደለሁም አላቅም እንደዚህ በጤና ላረግ አልችልም። አሁን ቅድም የነገርሽኝ የህመም አይነቶች ራሳቸውን የቻሉ ሌላ ኬዝ ናቸው። ግን ልክ አሁን እንደዚህ መተሽ እኔ አይደለሁም ብለሽ ስትናገሪ ምንድነው የሚመስላቸው? አብዛኞቹ ማህበራዊ ሚዲያ ላይ ያሉ ክርስቲያኖች አስፈራርተዋት፣ ምክንያቱም እንደዚህ ናቸው። ሰው ከእስልምና ሲወጣ ያስፈራራሉ። አስፈራርተዋት ነው እኔ አይደለሁም ብላ የመጣችው ሊሉ ስለሚችሉ እንደዚህ አይነት ሀሳብ ያላቸው ሰዎች ምን አይነት ምላሽ ትሰጫለሽ አንቺ? እሺ ዛሬ ማለት እኔ ትናንት ቤታችን እንግዳ መቶ ምናምን ድክም ብሎኝ በጊዜ ነው የተኛሁት። ጠዋት ተነስቼ ከእህቴ ጋር ወደ ከተማ ስንሄድ አብሮኝ አንድ መስጂድ የቀራ ልጅ ሀዩ ምን ሆነሽ ነው አለኝ። ምን ሆንኩኝ አልኩት። አይ አሞሽ ነበር እንዴ በማሞት አስተውብሽ ነበር እንዴ ምናምን አለኝ። ኧረ ሷሊ ደህና ነኝ አላመመኝም አልኩት እኔም ማለት ነው። ከዛ ምንድነው ስለው አይ በቃ ተይው ብሎ ትቶ የተመለሰ። ላይ ግን እናቴ ቤተሰብ የሹ ያጎቷ ልጅ ማለት ያባቷ ወንድም ልጅ ቪዲዮ እንዳውንሎድ አድርጎ አሳይ ቁጭ አድርጎ ከተማ ማለት ከተማ
ወደ ቤት ነው ተመልሼ እናቴ ከሌላ ሰው ብትሰማው ስለምትጎዳ ምናምን ብዬ ቀጥታ መጥቼ ቪዲዮውን ራሱ ለእናቴ ያሳየኋት እኔ መጀመሪያ ላይ በራሷ ስልክ ሰርች አስደረኳት ምናምን በራሷ ስልክ ነው በእናቴ ያየሁት። ቤተሰቦች ሲያዩ ምን አሉሽ? ፋዘርና ታናሽ ወንድሜ ይውታይም አላውቅም። ከእናቴ ጋር ግን አወራን። ምንም አይነት ነገር አልተፈጠረም። በቃ የምናስተካክልበትን መንገድ እንፈጥራለን ብቻ የተባባልነው። እናቴ ይሄ እኮ ኤአይ አይደለም፣ ምክንያቱም እናቴ ቴክኖሎጂ ነው ብላ ነበር ያሰበችው። ይሄ ኤአይ አይደለም፣ የራሴ ፊት የራሴ ድምፅ ነው ይሄ ነገር እና እንዴት እንደሆነ ማን እንደምንጠይቅ ነው እንጂ ማሰብ ያለብን ይሄ ኤአይ ነው ብለሽ ራስሽን እንዳትሸውጂ። በቃ ይሄ እኔ ነኝ፣ ፊቱም የኔ ነው፣ ድምፁም የኔ ነው፣ አይካድም፣ ሀቅ ነው። ሰው ምን እናድርግ ስትላት በቃ እስኪ ጓደኛሽ ጋር ሂጂና ተመካከሩ አለች። ራዲ የምትባል ኮምቦልቻ ላይ በጣም መወዳት ጓደኛ አለችኝ እና እሷ ጋር ሱቅ ሄጄ አወራኋት። በቃ እስኪ እንደዛ ከሆነ እኔም 22,000 ተከታይ አለኝ በቲክታክ ትላልቅ ስታቶች ላውራና ቪዲዮ እንዲሰሩ ስላደርግ አንቺ ገብተሽ እንቺ ስልክ ቪዲዮ እንትን ምናምን አለችኝ እና እሷ ጋር አውርተን መጣ እንጂ ቤተሰብ ምንም አላለም እስካሁን። ኦፓል እስኪ አንድ 2 ጥያቄ 3 ጥያቄ ልጠይቃት ነኝ። ቆይ እሺ፣ አንድ ጥያቄ መጨረሻ ልጨርስና ጠይቄያለሁ። አንቺ አሁን ማለት ነው ሀዩዬ ይሰማሻል አይደል ድምጼ? አንቺ እንግዲህ ቤተሰብ የሚያውቀው ጓደኞችሽ የሚያውቁት በሕክምናም ቼክ መደረግ የሚችል የጤና ችግር ካለብሽና አንቺን ያቀረበው ሚዲያ በምን ምክንያት እንዳቀረበሽ የት አግኝቶ እንዳቀረበሽ ማስረጃ ማቅረብ ካልቻለ የመክሰስ ሙሉ መብት አለሽ። ተቋሙን ሚዲያውን ያቀረበው ሎዛ ሚዲያ የሚባለውን ማለት ነው። ይሄ መብት አለሽ። ከዛ በፊት ግን አንዳንድ ነገሮች መስተካከል አለባቸው። እነሱ መደረግ ይቻላል። ትልቁ ነገር ግን እኔ መናገር የምፈልገው ለምስልሽ ከእስልምና ወደ ክርስትና መጣች ተብሎ ቪዲዮ ቀርጾ አንቺን ኢንተርቪው ሲያደርግሽ መንገድ ላይ አግኝቶ አይደለም ኢንተርቪው የሚያደርግሽ። ገብቶሻል? አንደኛ ፕሮግራሙ ላይ ተሽ ከሆነ ነጠላ ለብሰሻል፣ አንገትሽ ላይ የክርስቲያኖች የሚያደርጉትን አድርገሻል። ኢንተርቪው በጣም የተረጋጋ ነበረ፣ በጣም ሰላማዊ ነበር። እንደነገርኩሽ ግን እኔ ባለኝ ግምታውን ካየሁሽ ጋር ሳነጻጽረው ቪዲዮ 1 2 5 3 ዓመት የቆየ ይመስለኛል። ኦልሬዲ ከቪዲዮም ኳሊቲ አንጻር እንዳየሁት ማለት ነው። ስለዚህ አንቺ በዚህ ሁኔታ ውስጥ ሆነሽ አንቺ ራስሽን በማታውቂበት ከአቅዲስ ሳትሆኚ በዛ ላይ ደግሞ ማህበረሰብ፣ ቤተሰብ፣ ዘመድ የሚያውቀው ጓደኞችሽ የሚያውቁት የጤና ችግር እያለብሽ እሱ አቅርቦሽ ከሆነ ሎዛ ሚዲያ የመክሰስ የመጠየቅ መብት አለሽ። ይህንን ህግ ባለሙያዎችም ሌሎችም ወንድሞች እህቶችሽ ያግዙሻል። ግን አንቺ ማድረግ ያለብሽ ነገር ምንድን ነው? መደንገጥ የለብሽም፣ መረበሽ የለብሽም። ድጋሚ እንዳያምሽ በቃ ፍሪ መሆን አለብሽ። ገብቶሻል አይደለ? አድርገሽው እንኳን ቢሆን ሆኖ እንኳን ቢሆን አንድ በህጉም ይሁን በህክምናው በማህበረሰቡ የተለያዩ ሰዎች የጤና ችግር ያለባቸው ሰዎች አሉ። ሞሮፍ ኢቭን እኔም አለብኝ። የሚገርምሽ ነገር ህክምና አድርጌ ነው የአንቺ አይነት ባይሆንም ማለት ነው። እና የምትጨነቂበት የምታፍሪበት የምትሸማቂበት አይደለም። የተማርሽ ስለሆንሽ ለአንቺ ይህን መንገር አይጠበቅብኝም። ግን ሚዲያ ላይ ብዙ አይነት ፖለቲካዎች ይሰራሉ። በአንቺ ንግግሮች ብዙ እስልምናን ሰድበዋል። በቃ ይሄ ልማዳቸው ነው። አንቺን ባታረጊ ማንንም ሰው ተጠቅሞ የሚያደርጉት ነገር ስለሆነ ይሄ የአእምሮ ሰላም እንዳታጭ እንዳተረበሽ እፈልጋለሁ። አሁን ልክ እንደዚሁ ባለሽበት ሁኔታ ተረጋግተሽ ትቆይና ወንድሞች እህቶች ይመክሩሻል ምን ማድረግ እንዳለብሽ። በጣም ብዙ እስላሚክ ሚዲያዎች አሉ ኢትዮጵያ አዲስ አበባ ላይ በተለይ ማለት ነው። እና እዛ ቦታ ላይ ቀርበሽ ኢንተርቪው ትሰጪና ከዛ አንቺን ያቀረበውን የዩቲዩብን ባለቤት በህግ መጠየቅ ይችላሉ። በቪዲዮ ሰውየው ይታያል። ቻናሉ የሚታወቅ ነው ዩቲዩብ ላይ። ህግ ያለበትም ሀገር ነው በነገርሽ ላይ። ከምንም በላይ ደግሞ ከጤናሽ ጋር ተያይዞ በምን መንገድ የታግኝቶሽ አሁን አንቺ የታግኝቶ ኢንተርቪው እንዳደረገሽ መቼ ነጠላ እንደለበሽ መቼ ክርስቲያን ሆነሽ እንደነበረ በምን ሁኔታ ውስጥ ያ ነገር እንደተቀረጸ አላውቅም እያልሽ ነው። ኢማጅን ማለት ነው። እነሱ ደግሞ ከእስልምና ወደ ክርስትና እንዲህ ሴት መጣች ብሎ ያው እንግዲህ ብዙን አልነገርሽም ህዝብ የሚያውቀው ስለሆነ እንደዚህ አይነት ነገሮች ተፈጥረዋል። ስለዚህ እኛ አሁን እነሱን አንወቅስም ያንቺን እንትኖች ቼክ ሳናረግ ማለት ነው። ግን እኔ ልመክርሽ የምፈልገው አሁን ሀዩዬ እንድትረጋጊ፣ ይህን ራሱ መተሽ መናገርሽ ኃላፊነት ወስደሽ መናገርሽ አንድና ትልቁ ነገር ነው። ገብቶሻል? አሁን ልክ ዛሬ እንደዚህ መተሽ እኔ አይደለሁም አላቅም፣ ግን የተወሰነ የጤና ችግር አለብኝ አልፎ አልፎ የሚከሰትብኝ ብለሽ ስትናገሪ ራሱ ይሄ መናገርሽ ጥሩ ነው። ምክንያቱም ምን ብለው ነው የሚያስቡት? እንዲህ መተሽ ባትናገሪ ሰው ባያይሽ አስፈራርተዋት መልሳ እንድትክድ አደረጓት፣ አስዋሿት ብለው ነው የሚያወሩት። ገብቶሻል አይደለ? ስለዚህ ለአንቺ እውነትሽ እንዲወጣለሽ
ማህበራዊ ሚዲያ ላይ ላሉትም ሰዎች ደግሞ እውነታቸው እንዲወጣ አንቺ ስለምታስፈልጊ ራስሽ ላይ ፎከስ አድርጊ፣ ጤናሽን ጠብቂልኝ የኔ ውድ። ሌሎች ሰዎች ጥያቄ ካላቸው ይጠይቁሻል። እኔ ግን የምመክርሽ አንድ ነገር ዩቲዩብ ላይ ሌሎች አሉ ኢስላሚክ ሚዲያዎች ማለት ነው። እዛ ቦታ ላይ በሰፊው ቀርበሽ መረጃዎችን ትሰጫለሽ። ከምንም በላይ ደግሞ ከፈለግሽ አካባቢሽ ላይ መጥተው ኢንተርቪው ያደርጉሻል። ገብቶሻል? ስለዚህ እንዳትጨነቂ። በመጀመሪያ ደረጃ እሱን ታሳቢ ያደርግልኝ እሺ የኔ ውድ። ቪዲዮ ከታየች በዚህ ትምጣ ጋይስ። ሄሎ ጤና ይስጥልኝ፣ ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ። ልጅቷ እኔ አእምሮ በሽተኛ ነኝ፣ ብሮድካስቱን እንዴት እንዳቀረብኩ አላቅም ብላለች። አንተ ምን ትላለህ? አቤት አቤት ይሰማሃል። አንተ ምን ትላለህ? እኔ ማናጀሩ ነኝ፣ አሁን ማናጀሩ ነኝ። እሺ ብሮድካስቱን ስታቀርብ ልጅቷ ጤነኛ አልነበረችም፣ በሽተኛ ናት። እኛ ወደ ህግ ልናቀርበው ነው እኮ መጀመሪያ ማለት ነው። መጀመሪያ መጣች መጣ ያው እንትን ብላ ለመጀመሪያ በሌላ ሰው ነው ኢንተርቪውን ምናምን ልጅቱ ወደ ክርስቲያን ለመሆን ማለት ነው ተብራ መጣች። ቢሮ መጣች፣ አናገረችው የኛን ማለት ነው ሮዛ ሚዲያን ባለቤት መመሪያ ማርያም ወርቅ ይባላል። መጣ አናገረችው። በቃ ተስማሙ። በቃ ኢንተርቪው አደርግሻለሁ ምናምን አላት። በቃ ያለውን ነገር እንዳየሽው በቃ ዩቲዩብ ላይ እንዳየሽው ያን አማርኛ ሁሉ መጀመሪያ እንደመጣች ተናገረች። ተናገረ። እሺ ብሎ ቀጠሮ ሰጣት። በቀጠሮ ቀን መጣች። ኢንተርቪው ሆነች። በቃ ያዛት ኢንተርቪው ሆነች፣ ሄደች። ስልክ ምናምን አላት። በቃ ስልክ አውራ አካውንትሽን ለጥፍልሻለሁ፣ ስልክሽን ብለጥፈው ሌላ ነው ላንቺ አደጋ ነው፣ ደውለው በሌላ እንትን ሊይዙሽ ይችላሉ፣ ሌላ ነገር ሊያደርጉሽ ይችላሉ ምናምን ብሎ ስልክ ለገዝተው ወደ ለጥፈን ወይ ለመስጠት ምናምን ያው አይቸግርንም ነበር፣ ግን ለእሱ አደጋ ነው ብለን አካውንቷ ብቻ ለጥፈ ታውነው ስልክ ሳ ምናምን ስትላት ስልክ ከገዳም ስትመለስ ነው የትነሽ ምናምን ያሳይ የት ነው ስትላት ገዳም ልሂድና እመለሳለሁ ምናምን አለች። አካውንቷን ለጠፍነ። እዛ በቃ ያለው ነገር ስሟ እስከ ስሟ ነው። አካውንቷን ማየታችሁት ከሆነ አሁን ብር ለመላክ ሞክሬው አያት ማህመድ ነኝ ስለ ያለው ነገር ነው። መጣት ተወራት ጤነኛ ናት፣ ኖርማል ሰው ናት፣ ምንም ነገር እንትን አላለችም። እኛ ራሱ ወዲያው 10 ሺህ ብር ነው ያስገባላት። መጀመሪያ የላክንላት እኛ 10 ሺህ ብር ነው በአካውንቷ ማለት ነው፣ ለልጅቷ ማለት ነው። በሰዓቱ ላይ መምሬ ማርያም ወርቅ ነው ያስገባላት ራሱ ማለት ነው። እሺ ስትመጣ በዛን ሰዓት ላይ ከሰው ጋራ ምናምን አብራ መታ ነበር ወይስ ብቻዋን ነው የመጣችው? ብቻዋን ነው የመጣች። የመጀመሪያ ቀን ብቻዋን ነው የመጣች። ሲቀጥል አሁን ኢንተርቪው ተሆነ ቀን ብቻዋን ነው የመጣች። ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው። እንደዚሁም ደግሞ ለክርስቲያኒ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው። ምክንያቱም አንድ ክርስትና እምነት በውሸት አይቆምም። እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ። ይሄ የምታየው ነው እንትኑ እውነተኛ ነው እንትኑ። ልጅቱ መጣ እኮ ኢንተርቪው አድርገናታል። ስለዚህ ልጅቷ እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደ እናንተ ክስ እንዲከፈትባችሁም ልናደርግ ነው። ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ነው ያለችው። በሽተኛ ነኝ፣ አንዳንዴ ይጥለኛል። ስለዚህ ባመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ መጣች ከአንዴ ሁለት ከመጀመሪያ መጣች ከቀጥል ቀጠራ በቀጠሮ አባን ኮን መጣች ራሷ ማለት ነው። ስለዚህ ሁለት ጊዜ ነው የመጣችው ማለት ነው። መጀመሪያ መጣች እንትን አለች ተናገረች፣ በቃ ተዋወቀች። መጀመሪያ ስሟን አናግራለች ምናምን። ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት። በቀጠሮ ቀን መጣች፣ ኢንተርቪው ሆነች፣ ሄደች። በቃ ያው እናንተ ስራችሁን የሰራችሁት ነው የምትለኝ እዚህ ጋር። እኛ በቃ ነው ስራ የሰራ ነው። ጥሩ በቃ እዛ በሚለቀቀው ሰዓት ቪዲዮ ለቀ ነው በቃ ነው። በቃ ያለው ነገር ይሄ ነው። እዛ ውጭ ምንም ነገር እንትን የለውም። ሲጀመር ልጅቱን አሞን 100% አምና እንደመጣች እርግጠኛ ነኝ። እንትንሽ አንድ ነገር የእናንተ ቢሮ
የት ነው ማለት የት ነው ስለ ቦታውን ሳይሆን አዲስ አበባ ነው ወይስ ከአዲስ አበባ ውጭ ነው? ለእርግጠኝነት ያክል ምን እንትን ይላል አዲስ አበባ ነው። ስለዚህ ካለችበት ሀገር አዲስ አበባ ድረስ ራሷ ናት የመጣችው ማለት ነው እንዴ? የኛም ቢሮ ማናወቅ ማናስተዋወቃት ማን እንትን አላት። መጀመሪያ ቲክቶክ ላይ እሷ ናት ጽፋ እንደዚህ መሆን ይፈልጋለሁ ምናምን ብላ ሁሉ ነገር እንትን ያለች። ኦኬ ቀድማ ቲክቶክ ላይ ነው የጻፈችው። ቀድማ ቲክቶክ ላይ ነው የጻፈችው ማለት ነው። ቲክቶክ ላይ ስላየችና እንደዚህ በቃ ስላየችና ነው ከነሱ ሰውኛ ቀርቦኛለች እንጂ ለችኛ ሀምኑና ካታለን ሰ ጥሩ እሺ መልካም በጣም አመሰግናለሁ ለሰጠኸኝ መረጃ ለሌላም ሌሎች ሰዎችም እንደዚሁ እንዳይወዛገቡ ቲክቶክን እኮ አሁን እያየሁ ነው ዝም ብሎ በቃ ያልሆነ ዛቻ ምናምን ስለንተ ስላሉ አይደለም ሙሉ መረጃ አለና ሙሉ ፋይሉ አለ ቪዲዮ አለ እናቀርባለን ልጅቱስ ጀመር እኛ እንድትመጣ ልጅቱስ ጀመር እኛ እንፈልጋታለን ስለዚህ ሙሉ መረጃና ሙሉ ማስረጃ ስላላችሁ ለራሳችሁ መልስ ትሰጣላችሁ ማለት ነው። ልጅቱ እኮ የመጣች እኮ ኢንተርቪው የሆነችበት እኮ ሙሉ እንትን እኮ አለ ቪዲዮ እኮ አለ። ኦኬ እናመሰግናለን። አሁን ለምሳሌ ኤአይ ነው እንበላውን የተለቀቀው ቪዲዮውን ኤአይ ነው አይ ኤአይ እንዳልሆነ ያስታውቃል። ኤአይ ነው ብዬ እኔ ራሴ ቼክ ለማድረግ ብዙ ሞክሬያለሁኝ። ነገር ግን ኤአይ እንዳልሆነ እርግጠኛ ሆኛለሁ። ኤአይ አይደለም እኮ ኤአይ ካልሆነ ቪዲዮ እንግዲህ ኤአይ ካልሆነ በምንድነው ኤአይ ነው ምንድነው እያለ ሰው እየቆራረጠ እንደዚህ የሚለቀው ይሄ ነው ያው ካለው ሁኔታ አንፃር ነው። ምክንያቱም እኔ ሙስሊም ነኝ እንደገናም ደግሞ ሃይማኖቴን አልቀየርኩም ስትል ልጅቷ እንደዚሁም ደግሞ በሽተኛ ነኝ ያንዳንድ ጊዜ ያመኛል ይጥለኛል ስትል እኛ አሁን ልጅቷ በህግ እንድትጠየቅልን እናንተም በህግ እንድትጠየቁልን ልናደርግ ነው። ስለዚህ ያንን ነገር ከማድረጋችን በፊት እኔ አንተን ማናገር ስለፈለኩ ነው ወደ እናንተ የደወልኩት እኮ። ልጅቱ መጣለች ኢንተርቪው ሆናለች። እናመሰግናለን። ስለዚህ በፍቃዷን የመጣችው እንዴ? በፍቃዷ ነው። አንድ ቀን በፍቃዷ ባይሆን የመጣችለት ኢንተርቪው ያናረጋት 2 ቀን እኮ ነው የመጣች። ኦኬ መልካም። መጀመሪያ መጣች አዛ ቀጠሮ ቀጠርናት። በቀጠሮ ቀመጣች ኢንተርቪው ተደረገች። በጣም አመሰግናለሁ።